አንተ ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ሄርሜ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገር ነው። ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው፣ ፈልጎት ነው እየኖረ ያለው። ያቢሉት ሁሉም መጥቶ ሀጅ ነው ቢርቁት የማይርቅ የእናት ወድ ብቻ ነው ይላል ሀገሬ ሰው። እንግዲህ ሄርሜላ ቻዩ ምንም ማድረግ አይቻልም እና ሰው የዘራውን ነው የሚያጭደው። ምክንያቱም ትናንት ያላስተዋልሽው ነገር ቢኖር ይህ ነበርና አብርሽ ትዳር ያለው ሰው ነው። ስለዚህ የሰው ልጅ ክፍተት ሲፈጠርበት በትዳሩ መሀል ያን ሰው እንዲያስብ ቦታ መስጠት አለብን። ያን ሰው እንዳያስብ ወደኛ መጥቶ መጠጊያ የምናደርገው ከሆነ ያንን ሰው እየጠቀምነው ሳይሆን እየጎዳ ነው። ምክንያቱም ነገ ጧት በተረጋጋ ሰዓት አንቺ አረጋግተሽ ወደ ህይወቱ ዛሬ ላይ ተመለሰ። አንቺሳ ግን ይኸው ገደል ገባሽ። አሁን እንደዚህ እንባ እያለቀሽ ያለሽው ለዛ ነውና ለምንድን ነው መጠቀሚያ የምትሆኑት? ማለት ሰዎች ችግራቸው እንዲያስተካክሉ ተዋቸው ለብቻቸው ማለት ነውና ማንም ሰው የዘራውን የሚያጭደው። ዛሬ ላይ ስላለቀሽ እውነት ያሳዝናል። ግን ደግሞ እኔ እንደዚህ አይነት ሴቶች በጣም ነው የሚያናዱኝና ብዙ ትዳር እየተበላሸ ያለው በእናንተ እናንተ አይነት ሴቶች ነው። ምክንያቱም ሰው ትዳር ውስጥ ሆኖ ሰው እንኳን ሰውና ሰው እግርና እግር ይጋጫልና በትዳር ውስጥ ሆኖ በተጋጩ ቁጥር እናንተ መጠቀሚያና መቆያ የሆናችሁ እዛ የሰው ባል ታበላሻላችሁ። በኋላ ላይ ወይ ለሱ አይሆን ወይ ላንቺ አይሆን። ይህ ነገ ጧትን ጠብቄ ከሩታም ጋር አይሆንም። በቃ እንዲሁ እንዳለ ነውና እንደዚህ እያደረጋችሁ ወንድንም ሆነ ሴትን አታበላሹ። በቃ ምክንያቱም ዛሬ እሱ እኔ አለቀስኩብሽ ነገ አንቺም ታለቅሻለሽ። ማንም ባፍሶ ማን ይቀራል? እና ያን ሰው ትዳር ውስጥ ወጥቶ በራሱ መንገድ ከሆነ ችግር የለውም። ግን ደግሞ እናንተ ከጎን እየሆናችሁ አለሁልህ እያላችሁ ምን ማድረግ ነው? ምን ማለት ነው? በጣም ነው የሚያሳዝነው። እና ደግሞ ሲቀጥል አስቤበት አይደለም ትላለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱ ወይ ደግሞ ከልብ ነው የማመሰግነው። እኔ በነገራችን ላይ ሁሌም ቢሆን እንኳን ሚዲያ ላይ በዚህ በኖርማል ህይወት የራሱ መቼም ቢሆን ከእውነት ጎን ነው የምቆመውና ትናንት ሄርሜላ ስታደርገው የነበረው ነገር ልክ አይደለችም እያልኩ ነበር ስናገር የነበረው። ልክ ያልሆነችበት ምክንያት እኔ ከራሴ ማይቼዋለሁ፣ በጓደኛ ማይቼዋለሁኝ። በሰው ትዳር መሀል ውስጥ ጣልቃ ገብተን አለሁልህ የምንል አይነት ሴቶች መጨረሻቸው ልክ እነዛ ሴቶች ያለቀሱትንም በእኛ እናለቅሰዋለን። በቃ እነሱ የተወጉትን እነዚህ ያደረጉ ሰዎች ይወጉታልና ስለዚህ ማንም ሰው የዘራውን ነው የሚያጭደውና በእነሱ ቁስል እናንተ ማለፋቸው ጥሩ ነው። ልብ ካላችሁ ትማሩበታላችሁ። ምክንያቱም የሰው ልጅ በሰው ነው የሚማረው። ግን ደግሞ እናንተ አንዳንድ ጊዜ በራሳችሁ ራስ ወዳድ ሆናችሁ አይታችኋል። ባለፈው ሩታን የሆነ ፈረንጁ ራሱ ታይ መራቅ አለብሽ ልክ አይደለም መመሰሪው ሲሏት አይደለም እንዴ? አዎ ግን አልቻልኩም ምናምን እያለ ወይ ደግሞ እኔ የዚህ መሆን የነሱን ህይወት አያበላሽም ስትል ነበረ። ነገር ግን ያው አብረው ለመኖር ተስማምተው ያ ሁሉ ቃል የገባ ነው የትገባ ነው ያለችው እንግዲህ እንደሰማችኋትና ስለዚህ ሩታ እያለ እሱ ጋር ለመኖር እያመቻቸ ነበረ። መሆን አላሰበበትም። አደ ዛሬ ላይ አላሰብኩበትም፣ ፈልጌው አይደለም። ፍቅር ያዘኝ ዝም ብሎ ነው። ምንም ፍቅር ዝም ብሎ ሊይዘን አይችልም እንዴ! ምን ብሎ ዝም ብሎ ይዘናል? ፍቅር አይምሯችንን እስካላወሳወስ ነው ድረስ ሊይዘን አይችልም። የአይን ፍቅር የሚይዛቸው ራሱ ማስተዋል። በአሁኑ ሰዓት እኮ የድሮ ያን ማንነት እኮ አይደለም። ስንቱ ሰው በገንዘብ ነው አይምሮ የተበረዘውና ሳይታሰብ ምንም አንድ ነገር የምታደርጉት የላችሁ ሰው ናችሁ። ግን ደግሞ ፍቅር ሊይዛችሁ ሲል እናንተ ማስተዋል አለባችሁ። መገቡበትን ነገር ለምሳሌ መንገድ እየሄዳችሁ ገደል ከሆነ ትመለሳላችሁ አይደል? ወርቃችሁ እንዳትሰበሩ። ጥሩ ነገር ከሆነ ትሄዱበታላችሁ። ስለዚህ በህይወታችንም ገደል የሚያስገባንን ነገር ከሆነ ማቆም አለብን። በቃ መጀመሪያ ላይ ካቆምና አንሰበርም። ግን አንዴ ከገባችሁበት በኋላ ትወርቃላችሁ፣ ትሰበራላችሁ። ተሰብራችሁ ከዛ መታከሙ በቃ ችግር ነውና ማንም ሰው ከመግባቱ በፊት ማሰብ አለበት ብዬ ነው ማስበው። እና ሄርሜላ እንግዲህ ዛሬ ላይ ለመጎዳት ዛሬ ላይ ለማልቀስሽ ትናንት አለማስተዋልሽ እና ራስ ወዳድነትሽ ነው። ሲቀጥል ደግሞ አላሰብኩበትም። ይሄ ያሰበሽበት ነው የገባሽው። እንደተባለውም በውስጥ ለሚስት እንትን ስትይ ነበረ
በቃ ከጎኑ እንዴት ነው እያልሽ ፍቅር ያዘሽ። ዛሬ ላይ ግን እንደምን ባለቀሽ ማለት ነው። ወንድ ልጅ ደግሞ ምንም ቢሆን መጀመሪያው ህይወቱ ነው። ሲቀጥል ደግሞ ልጅ ያለው ወንድ ልጅ ያላት ሴት መቼም ቢሆን ልጇን ያላባት ማሳደግ አይፈልግም አትፈልግም ብዙዎቻችንና በመሀል ልጅ ካለና ለልጅ ስንል ዋጋ እንከፍላለን። አብረሽ እንደተናገረው ከሆነ ሄርሜላ ለምን እንደዚህ አደረግከኝ ስትለው ፈልጌ አይደለም ያለው ቃላት የሆነ ግፊት እንዳለበት ያስታውቃል። ወይ ለልጁ ብሎ ነው ብቻ የሆነ ሩታን አሁን ሲያወራት ደስተኛ ሆኖ አይደለም ያስታውቃል። ግን ደግሞ እንደነዚህ አይነት ነገሮች ያሉበት ቦታ ውስጥ እኛ መገኘት የለብንም። ሲቀጥል ደግሞ እንዳልኳቸው ሰው በትዳር ውስጥ በተጣላ ቁጥር ልክ እንደ ሸይጣን ሄደን ከሰው መሀል መግባት አስፈላጊ አይደለም። ያን ሰው ጊዜ እኮ ያስፈልገዋል እንዴ ጊዜ ያስፈልገዋል። እስኪ ትንሽ እንትን ይበልበት። ተጣላ ከተባለ እኛ ሄደን ሰው ባል ሰው ሚስት ላይ የምንለጠፍ ከሆነ ይህ እኮ ልክ አይደለንም። በቃ ልክ እንደ ሸይጣን ማለት ነው። እኛ አለንልህ እያለን ነው ሰው ሰዋል። ያችን ሚስቱን እንዴት አይጠላትም? የዚያ ሚስቱ የምትናገረው እኛ መልካም ሆነን እኮ ነገ ጩቤ መላስ ለመሆን ዛሬ ላይ አለሁ የምንለው በጥሩ ነው። ምክንያቱም የምንፈልገውን እስከምናገኝ ድረስ እኛ ሁሌም ቢሆን መልካም ሰው ሆነን ነው የምንቀርበው እና እንደዚያ ስለሆነ ማስተዋል አለባችሁ። ሲቀጥል ደግሞ ወንድ ሌላን ሴት እየበደለ እህትሽን እየበደለ እያየሽው ለእኔ ይጠቅማል ብለሽ አንቺም መቆያ መሆን የለብሽም፣ ለሱ መጠቀሚያ መሆን የለብሽም። እና ብዙ ወንዶች እንግዲህ እንደዚህ ነው እየተበለሻሹ ያሉት። እዛ ጋር አለሁልህ ስለምትለው አሁን ራሱ እንደምትመለከቱ ነው። ሩታ አልፈልግም ብትለው ወደ እሷ ይሄዳል። ስለዚህ ለምንድን ነው ዛሬ አልፈልግሽም ብሏታል። አሁንም ቢሆን አልፋ መቀመጥ አለባት። ደግሞ ወደ ቢሆን ትናንት ነበር ማድረግ ያለባት። ግን አሁንም ቢሆን ይህ ልጅ ዛሬ አልፈልግሽም ብሏት ሄዶ ነገ ደግሞ ሩታ ጋር ቢጣላ ወደ እሷ ህይወት ቢመጣ መቀበል የለባትም። ምክንያቱም ነገም እንደማይሄድ ምንም ዋስትና የላትም። እና ይህ ሰው የሆነ ነገር ይህ ሰው ነው በቃ የኛ ሊሆን አይችልም። ገብቷችኋል አይደል? ሲቀጥል ደግሞ እሱ ሲፈልግ ወደኛ የሚመጣ እሱ ሲደብረው ሲደሰት ወደዛ መሄድ መሆኛ የለም። እንደዚህ መሆን የለባቸውም ሴቶች ማለት ነው። እና በእናንተ ምክንያት ሰው ሲያለቅስ እናንተ ማልቀሳቸው የታወቀ ነው። ለማንኛውም ልክ ስህተት ካለብኝ አርሙኝ። እኔ በራሴ አንግል ስለማልፈልገው እንደዚህ አይነቱን ነገር ሰውም ህይወት ውስጥ አልገባም። በእኔም ህይወት ሲገቡብኝ በጣም ነው የሚያናደኝ። እና አላህ ይጠብቃችሁ፣ አላህ ይጠብቀን ከእንደነዚህ አይነት ነገር ማለት ነው። ራስ ወዳድነት ዋጋ ያስከፍላል። እና ሁሌም ለእውነት ቁሙ ማለት ነው።